ሰላም ጤና ይስጥልኝ ክቡራትና ክቡራን እንደምን አምሽታችኋል? የዕለቱን መረጃዎች ይዘንላችሁ ቀርበናል። በቅድሚያም አባይት መረጃዎችን ነው። ኢሰመጉ ጥሪ ያቀረበ። አዲሱ ኤርፖርት የነዳጅ ቀበኛ ሆኗል ተባለ። የባህር በር ከመፈለጋችሁ በፊት በቅድሚያ የውስጣችሁን ግጭት አቁሙ አሉ የኤርትራው ማስታወቂያ ሚኒስትር። ኢንስታግራም ሱስ ያስይዛል ተብሏል። ዝነኛዋ አንጀሊና ጆሊ ለስደት እየተዘጋጀች ነው ተባለ። ወደ ዝርዝር መረጃዎቹ እናልፋለን። ይህ አሃዱ ዞን ነው። ኢሰመጉ ጥሪ ያቀረበ። በንጹሃን ላይ የሚፈጸሙ ጥቃቶች በአስቸኳይ ይቁሙ ሲል ነው ኢሰመጉ ጥሪ ያቀረበው። የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ በትናንትናው ዕለት ባወጣው መግለጫ በአማራና በደቡብ ኢትዮጵያ ክልሎች በንጹሃን ዜጎች ላይ እየደረሰ ያለው ግድያና እንግልት እንዲቆም አሳስበዋል። በደቡብ ወሎ ዞን ወግዲ ጥር 26 ቀን 2018 ዓ.ም በመንግስት የጸጥታ አካላት በተተኮሰ ከባድ መሳሪያ የቆሰለች ሴትን ወደ ሆስፒታል ይወስዱ የነበሩ እናቶችና ሽማግሌዎች በተሰነዘረባቸው ጥቃት ህይወታቸውን ማጣታቸውን ኢሰመጉ አስታውቋል። ከልዩ ወረዳነት ጥያቄ ጋር በተያያዘ በአርሶ አደሮች ላይ ሰብአዊና ቁሳዊ ውድመት መድረሱ ተገልጿል። 5 የኢዜማ ፓርቲ አባላት በጸጥታ አካላት ተይዘው እስካሁን ያሉበት እንደማይታወቅና መንግስት ያሉበት እንዲያሳውቅም ተጠይቋል። ኢሰመጉ የፌዴራልና የክልል መንግስታት የዜጎችን በህይወት የመኖር መብት እንዲያከብሩና ጥሰት የፈጸሙ የጸጥታ አካላትን ለህግ እንዲያቀርቡ ጥሪ አቅርበዋል። የነዳጅ ቀበኛው አየር መንገድ አዲስ እየተገነባ ያለው ዓለም አቀፍ ኤርፖርት ገና ከጀምሮ በቀን ይጠቀመዋል የተባለው የነዳጅ መጠን አስደንጋጭ ሆኗል። በአንድ ወቅት ስለ ኑሮ ውድነት ተጠይቀው ምላሽ የሰጡት ጠቅላይ ሚኒስትሩ ለአብነት ያክል የህዳሴውን ግድብ አንስተው ሜጋ ፕሮጀክቶች የዶላር ቀበኛ ናቸው ማለታቸው ይታወሳል። ሜጋ ፕሮጀክቶች በህዝቡ የዕለት ተዕለት ኑሮ ላይ ከባድ ጫና እየፈጠሩ እንደሆነ ለማሳየት ነው ጠቅላይ ሚኒስትሩ ይህንን ያነሱ። የኑሮው ጫና ከመቼውም ጊዜ በላይ ከባድ በሆነበት በዚህን ሰዓት የግንባታ ጅማሬው ይፋ የሆነው የቢሾፍቱ ዓለም አቀፍ አየር መንገድ ገና ከጅምሩ የነዳጅ ቀበኛ መሆኑ እየተዘገበ ነው። ለቢሾፍቱ ኤርፖርት ግንባታ ቦር የሚያስፈልገው የነዳጅ መጠን ድርሻ በልዩ ሁኔታ ተሰልቶ እየቀረበ መሆኑ ተገልጿል። የኢትዮጵያ አየር መንገድ ግሩፕ በኦሮሚያ ክልል ቢሾፍቱ ከተማ አጠገብ አቡሴራ በተባለ አካባቢ ለሚያስገነባው ቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ ፕሮጀክት ቦር የሚያስፈልገው የነዳጅ መጠን በልዩ ሁኔታ ተሰልቶ 16.5 ሚሊዮን ሊትር ነዳጅ እየቀረበ መሆኑን የነዳጅና ኤነርጂ ባለስልጣን አስታውቋል። የቢሾፍቱ ዓለም አቀፍ ኤርፖርት ግንባታ መሰረተ ድንጋይ ጥር 2 ቀን 2018 ዓ.ም በጠቅላይ ሚኒስትር አብይ አህመድ አማካኝነት መቀመጡ ይታወሳል። የነዳጅ ኤነርጂ ባለስልጣን ዋና ዳይሬክተር ደስታው መኳንንት ቢሾፍቱ ኤርፖርት ትልቅ አገራዊ ፕሮጀክት መሆኑንና ራሱን የቻለ የነዳጅ ድልድል ስሌት እንደተሰራለት ለሪፖርተር ጋዜጣ ገልጸዋል። የኢትዮጵያ አየር መንገድ ግሩፕ ለዚህ ሀገራዊ ሜጋ ፕሮጀክት 17 ሚሊዮን ሊትር በላይ ነዳጅ በወር ጥያቄ ማቅረቡን፣ ሆኖም ሀገሪቱ ከምታስገባው ነዳጅ ጋር በማመጣጠን 16.5 ሚሊዮን ሊትር ነዳጅ እየቀረበ መሆኑን ተናግረዋል። የድርሻ ስሌትም በቀን ከሚቀርበው አንጻር በአማካይ ተሰልቶ የተፈቀደ መሆኑን ጠቅሰዋል። ለዚህም ሲባል የነዳጅ አቅራቢ ኩባንያዎች አስቀድመው ታንከር እንዲቀብሩ ከኮንትራክተሮች ጋር ውል እንዲገቡ መደረጉን ጨምሮ አስረድተዋል። በአሁኑ ጊዜ 3 ኮንትራክተሮች በፕሮጀክቱ እየተሳተፉ መሆናቸው ለእያንዳንዳቸው 7 ትልልቅ ኩባንያዎች ነዳጅ እንዲያቀርቡ ውል መገባቱን ተናግረዋል። የባህር በር ከመፈለግ መጀመሪያ የሀገር ውስጥ ግጭትን አቆሙ። የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል። የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል በኤክስ ትዊተር ገጻቸው ባሰፈሩ ጽሑፍ የኢትዮጵያ መንግስት ደጋፊዎችና ካድሬዎች ሐቀኝነት የጎደላቸው መከራከሪያዎችን በማቅረብ በኤርትራ ላይ ጦርነት ለመክፈት ሰበብ እየፈለጉ ነው ሲሉ ወነጀሉ። ሚኒስትሩ የቀይ ባህርን ደህንነት ለማስጠበቅ የባህር ኃይል ማሰማራት አስፈላጊ ነው የሚለው የኢትዮጵያ መከራከሪያ ከእውነታው የራቀና ለቅዠት የቀረበ ነው ሲሉም አጣጥለውታል። የኢትዮጵያ መንግስት የሀገር ውስጥ ግጭቶችን መፍታት ባልቻለበት ሁኔታ ቀጠናዊ ግጭት ለመፍጠር መንቀሳቀሱ ግራ አጋቢ መሆኑን የገለጹት ሚኒስትሩ መንግስት በውስጥ ችግሮቹ ላይ ቢያተኩር እንደሚሻልም መክረዋል። ወደብ ኪራይ ክፍያ በኢኮኖሚ እድገት ላይ ተጽዕኖ ያሳድራል የሚለው መከራከሪያ ጊዜ ያለፈበትና ቀኝነት የጎደለው ነው ያሉት አቶ የማነ እነዚህ መከራከሪያዎች በሙሉ በኤርትራ ላይ ጦርነት ለመክፈት የታለሙ የተቀናጁ እንቅስቃሴዎች እንደሆኑ ገልጸዋል። ሚኒስትሩ አክለውም እነዚህ መከራከሪያዎች እውነትና እውቀት የታከለባቸው ለማስመሰል የተራቀቁ አገላለጾች ጥቅም ላይ ቢውሉም ዋናው ዓላማቸው ግን ሆን ተብለው ውጥረቱን ለማባባስና ለኃይል እርምጃ ምክንያት ለመፍጠር ያለመ ነው ብለዋል። ጎረቤት ሀገራቱ አለመግባባት ተባብሶ ቀጥሏል። መንግስታቱ እርስ በርሳቸው መካሰስን ሆን ብለው ተያይዘውታል። በውጭ መረጃ ማርክ ዙከርበርግ በኢንስታግራም ምክንያት ፍርድ ቤት ቀረበ። ኢንስታግራም ሱስ ያስይዛል ተብሏል። ኢንስታግራም የሰዎችን አእምሯዊ ጤንነት የሚጎዳና ሱስ በሚያስይዝ መልኩ ሆን ተብሎ ዲዛይን ተደርጓል በሚል በአንድ ሴት ተከሶ ነው የሜታ ሲኦ የሆነው ማርክ ዙከርበርግ ፍርድ ቤት ለመቅረብ የተገደደው። ከሳሿ በተከበረው ፍርድ ቤት ፊት እንዲህ ስትል በኢንስታግራም ላይ ስሞታዋን አሰምታለች። ትልቅ ሴት ነኝ፣ ነገር ግን እንደ 10 ዓመት እንዲሰማኝ አድርጎኛል ስትል ደረሰባትን ጉዳት አሰምታለች። ከሳሿ ዝነኛዋ አንጀሊና ጆሊ ለስደት እየተዘጋጀች ነው ተባለ።
አንጀሊና ጆሊ ሰሞኑኛውን የአሜሪካ ሁኔታ ጨርሳ አልወደደችው። አሜሪካን አላውቃትም አልፈልጋትም ያለችው አንጀሊና ጆሊ አሜሪካን ትታ በሌላ ሀገር ለመኖር እያሰበች መሆኗ ተነግሯል። ሀገሬን ወዳታለሁ፣ ነገር ግን ያሁኗን አሜሪካ ናት ብዬ ለመቀበል ይከብደኛል። እችኛዋን አሜሪካ አላውቃትም ያለችው እቋ የሆሊውድ ኮከብ እግሯ አሜሪካን ለቆ ሊወጣ ከሆሊውድም እስከ ወዲያኛው ልትለያይ ጊዜው የደረሰ ይመስላል። አንጀሊና አሁን እየጠበቀች ያለችው የልጆቿ ዕድሜ 18ን እስኪሻገርም ነው ተብሏል። አዳዲስ ሀገራዊ አህጉራዊና ዓለም አቀፍ መረጃዎች በፍጥነት እንዲደርሱ ቻናሉን ሰብስክራይብ ያድርጉ።